አበባ የሚገማ ነገር ስለተነሳ ደስ ይለኛል። መሬት ውሃ ስለተቀየረ ደስ ትቦ ስለተደፈነ ደስ ይለኛል። ህዝቡን አፈናቅለ ዳር ጥለ የሱን መሬት ወስደ ይሄንን ለተመልካቾች ይሄንን ስሙልኝ የአንድ ደቂቃ ነው። ይሄን ስሙልኝ። እኛ የምናወራው ምክንያታዊ ነው ወሬያችን በሙሉና ዝም ብለን አይደለም። ሁለተኛ ያነሳችሁት የኦሮምኛ ቋንቋ አንድ ዳታ ልስጣችሁ። በ87 አፋን ኦሮሞ በ12 እና 13% ነው ስለ አዲስ አበባ ያወራበት እና አሁን ወሬ ሽመልስ አብዲሳ አዲስ አበባን እኛ አዲስ አበባ ሙሉ ለሙሉ ሰዱትልናላችሁ። ኦሮሚያ ጨፌ ላይ ነው የሚያወራው። እኛ ሙሉ ለሙሉ ለመውሰድ ህዝቡን አፈናቅለን ሙሉ ለሙሉ ለመውሰድ መሄድ የለብንም። ሲስተሚክ ነው የምናደርገው። ቀስ ብለን ህዝባችንን እዛ ውስጥ እናስገባለን፣ ሌላውን እናስወጣለን፣ እናፈናቀላለን። ሲስተሚክ ነው ብሎ ይነግራል። ይሄ ነው አዲስ አበባ ላይ ፕራክቲስ እየተደረገ ያለው። በዚህ ቆይ በልማት ይሄ እየተደረገ ልማት ተብሎ ነው። አየህ፣ በልማት ስም ነው የሚደረገው። ይሄ ደግሞ ሌላ ዓለም ላይ የተፈጸመ ነገር ነው። ስለዚህ የሽመልስ አብዲሳን እንድጨርስ ህዝቡም ይስማ። እንዴት አድርጎ አዲስ አበባን ህዝብ እንደሚያፈናቀል የተናገረበት ነው። አንድ ደቂቃ ብቻ ነው የቀረው። እሺ አዎ፣ ለኔ አንድ ደቂቃ ነው። እሺ ኦኬ። ይሄን መናገር እንተዋለን። ለምን የኛ ሰው ከድርጊት የበለጠ ማውራት ስለሚወድ አፋችንን ይዘን እየሰራን ነው። አትጠይቁን። እሱን የምንችለውን ሁሉ እያደረግን ነው። አንድ ዲሞግራፊ መቀየር አለብን። ይሄ ነው አንደኛ ስራ አዲስ አበባ ላይ። ሁለተኛ አዲስ አበባን ሪሌቨንት ማድረግ ነው። አዲስ አበባን ደግሞ ሪሌቨንት ለማድረግ እየሰራን ነው። ከቀናን ምርጫ እናደርጋለን። የፌደራል መንግስት መቀመጫን 3 ወይም 4 ቦታ መከፋፈል እንፈልጋለን። እንዲሁ ዝም ተብሎ አዲስ አበባን ወደ ራሳችን እንመልሳለን ብሎ መፎከር አይደለም። እንዴት አድርገ ፈንጂውን እንደምታመክነው አለ ነው። አሁን እኛ በቃ ሐሳቤን በ30 ሰከንድ ልጨርስ። አዲስ አበባ ላይ ኢምፕሊመንት እየተደረገ ያለው ሲስተሚክ ዲስፕሌስመንት ነው። ይኸው ዝርዝሩ ሽመልስ አብዲሳ እንዳለው ነው። ህዝቡን እናፈናቅላለን፣ የኛን ህዝብ እናስገባለን፣ ዲሞግራፊ እንቀይራለን። ካልሆነ አዲስ አበባን ሪሌቨንት እናረጋታለን። 4 ከተሞች አዲስ አበባን የሚሆን ዝም ብለን መውሰድ አንችልም ነው የሚለው። ይሄ ደግሞ የሚሆነው በልማት ስምም ጭምር እንደሆነ ሽመልስ አብዲሳ ነግሯል። እኔ ደንቆሮ አይደለሁም፣ እኔ ካድሬ አይደለሁም፣ እኔ ሆዳደር አይደለሁም። የአዲስ አበባ ህዝብ ተወልጄ ያደኩበት የአዲስ አበባ ህዝብ ዳሃው ህዝብ እንዲጠቀም እፈልጋለሁ። የኢትዮጵያ ህዝብ እንዲጠቀም እፈልጋለሁ። ለኢትዮጵያ ህዝብ እኩልነት እፈልጋለሁ። ፒሪየድ አለቀ። እርግጠኛ ነኝ ከዚህ በኋላ አሁን እንዲህ ድረስ ከተናገርክ በኋላ ቴዲ አፈነኝ ትላላችሁ። እስከ መጨረሻው ድረስ አድምጫችሁም ታፈንኩኝ ማለታችሁ የማይቀር ነው። በተቻለ መጠን ግን የተለያዩ ሀሳቦችን እያስተናገድን ነው። ፍርድ እናንተ ነው። ቴንኪው አዲሳችን። ከአዲስ በኋላ ወደ ዋንጋሪ ነው የምንሄደው። ቴንኪው። መቼም ዲሞክራሲ የማይግትህ ነገር የለም፣ ታዳምጣለህ። ግን ቴዲ አንዳንድ ማሳሰቢያ ልስጥህ። እንዲያው ጠቅላይ ሚኒስትር ብትሆን አያናም ብትል እንደው ያርገውና ማለት ነበረ። ቅድስትን ጠቅላይ ሚኒስትር ብትሆኚ ብትረብ ደጋግማ ያርገውና ማለት ነበረ። አንዳንዴ ኳሊፋይ ማድረግ ያለብህ አያርገውና የሚባሉ ሰዎች አሉ። የኢትዮጵያ ጠቅላይ ሚኒስትር ብትሆን አያርገውና ተብሎ መቅደም ያለባቸው ሰዎች አሉና እንዲያው መናገር ስላለባቸው ብቻ እንደልባቸው የሚናገሩ ዛሬ ኦሮሞ ነገ አማራ እዚህና እዚህ የሚረግጡ ተንትነው ሞተዋል። አሁን በቃ ተተንትኗል። በቃ ፖለቲካ ተሰራ። በቃ ይሄ ያሳዝናል። ይሄንን እንደው እንቶ ጊዜው ያው አላማው ሌላ ስለሆነ እኔ ላወራችሁ ፈልገው የአዲስ አበባ እድገት ስናወራ የሁለተኛው ዓለም ጦርነት እንዳበቃ የፓሪስ የአሁኗ ፓሪስ ስትቆረቆር ቻርልስ ዴጓል የሚባል መሪ ነበር የነበረው የዛ ጊዜና በጣም አገሪቷ ተርባ በጣም የረሃብ ችግር በነበረበት ጊዜ ፓሪስን ያስው ነበር ሰውዬው ቻርልስ ዴጓልና ፓርላማ ላይ ወቀሱት። ምንድነው ያረክ ያለው? ምንድነው ፓሪስን የምታስውባት ለምንድነው ሲባል በሁለት ዓላማ ነው ማስውባት። አንደኛ አላይ ፎርሶቹ እኛንም ሊሰለቅጡ ይፈልጋሉ። የፓሪስን ከተማ ሳስውብ አቴንሽን ዳይቨርት ያደርጋል። የዛሬው ጦርነት ነገ ይበርዳል፣ የአውሮፓ የቱሪስት ሴንተር ትሆናለች፣ ያኔ ታመሰግኑኛላችሁ ብለው
ቀጠለበት ፕሮጀክቱን። እውነትም ፓሪስን በደንብ አድርጎ አስዋባት። ቻርልስ ዴጎል የተከለው ፓሪስ የፈረንሳይ ህዝብ በተራበበት ዘመን የሰራት ፓሪስ የአውሮፓ የቱሪስት ሴንተር ሆነች። የኤፍል ታወር ሲገነባ የኤፍል ታወር መገንባቱን አጥብቆ ሲቃወም አንድ ስሙን የዘረጋው ሰው ይሄ ሆቴል ለማድረግ እንደዚህ አይነት የብረት ስራ ብሎ የተቃወመው በስተመጨረሻ ላይ የዛ ሆቴል ቋሚ ደንበኛ ሆኖ ነው የቀረው። ታሪኩን አንብቡት። የኤፍል ታወርን ያነበበ ሰው ማንንም ያውቃል። አንዳንድ ጊዜ ነገ ሲገነባ ትላንትናና ዛሬ ላይ ቆሞ የሚያላዝኑ ሰዎች ነገን መገንዘብ የማይችሉ ሰዎች ሲያላዝኑ ይኖራሉ። ዶክተር አብይ የሰራውን እንደገና 10 ጊዜ ቢፈጠር መረዳት የማይችል ጭንቅላት ያለው ሰው ሁላ ለመሳደብ ይቸኩላል። ሁሉ ጊዜ በመሳደብ ፖለቲካ ሰርቶ የሸቀጠ የሚመስለው ወገኑን ያረካ የሚመስል በስድብ ራሱን የሚያረካ ማህበረሰብ ተፈጥሯል። ፖለቲካ ሰራው ብሎ የሚገባ ማለት ነው። ይሄ እንደ አገር ልናፍርበት የሚገባ ነው። ፖለቲካ ማለት ስድብ አይደለም። ፖለቲካ ማለት አማራጭ ሐሳብ ነው። አማራጭ ሐሳብ ታቀርባለህ። የአዲስ አበባ ህዝብ የሰፈረበት ቴዲ ስትመጣ ታየዋለህ። እንኳን ለአዲስ አበባ ህዝብ የገጠር መዘመን አለበት ተብሎ በገጠር ማህበረሰብ ቤት የሌለ መንደር ፈጥሮ ሰርቶ ያሳየን። በመደመር መንግስት መጽሐፉ ላይም እንኳን የከተማ የገጠር ማህበረሰብ እንዴት መዘመን እንዳለበት በመጽሐፍ ጽፎ በተግባር መጽሐፉ ሸጦ ሰርቶ አሳይቶ ነው ሊደርሺፕ ባይ ፕራክቲካሊ ወርዶ በትክክለኛ የመሪነት ሊዲንግ ያሳየ ነው። ይሄን ቁጭ ብሎ መሳደብ ፖለቲካ ነው። በቃ ወንበር ተመችቷል፣ ቴክኖሎጂ ተመችቷል። ይሄ ያልተገረዘ ምላስ ዝም ብሎ ብቻ እንደው ስናዋርድ መሆን ፖለቲካ አይደለም። ፖለቲካ አማራጭ ሐሳብ አቅርብ፣ ኃይል አደራጅ፣ የሀገር ሽማግሌ ያንበረከከ 7 ሚሊዮን ከትምህርት ቤት የሚያስቀር ደግፈ አይደለም ፖለቲካ የምትሰራው። ፖለቲካ የምትሰራው ተሰባስበህ በአንድ የአማራ ጄኖሳይድ አለ ብለህ እንኳን በአማራ ጄኖሳይድ መስማማት የማትችል በአማራ ችግር የምትሸቅጥ የአማራን ማህበረሰብ ጨቋኝ ብሎ ህገ መንግስት ካለቀቀ ማህበረሰብ የፖለቲካ ድርጅት ጋር ጥምዶ ብለህ አማራ ነፃ አወጣለሁ የምትል ድኩማን ፖለቲከኛ በዚህ ሌቭል መጣ ፖለቲካ የስድብ ፖለቲካ ስታወራ እንደ መስማት ቋቅ የሚል ነገር የለም። ግን ዲሞክራሲ ነው፣ ቤቱ የተከበረ ነው። እናዳምጣለን፣ እንሰደባለን። ከሰዳቢዎች ከወደን አንወርድም። የአሳማ ጨዋታ ያመናል፣ ያስጠላናል። የአሳማ ጨዋታ ብታሸንፍም ትቆሽሻለህ፣ ብትሸነፍም ትቆሽሻለህ። ስድብ ነው ችሎታቸው። አማራጭ ፖሊሲ ግን ፖለቲካ እውቀት ይፈልጋል። ፖለቲካ መረጋጋት ይፈልጋል። ፖለቲካ ነገን ማሰብ ይፈልጋል። ፖለቲካ ዛሬን ዋጅቶ ነገን አገናኝቶ ትላንት ላይ ጠቃሚ ነገር ወስደ አሰናስለ የምትሰራው ስራ እንጂ ቁጭ ብለህ 24 ሰዓት እንደ ባልቴት ቁጭ ብለህ የቡና ላይ ስድብ ስትሳደባት ነው። ይሄ ፖለቲካ አይደለም። የአማራን ማህበረሰብ እድሜ ልክ ማህበራዊ ረፍት እነሳለሁ ብሎ ህገ መንግስት ቀርጾ ማኒፌስቶ ጽፎ ከሱ ጋር ጥምዶ ፈጥራ ለአማራ ህዝብ ነግዳለሁ የምትል በአማራ ህልውና ጥያቄ እንኳን አንድ መሆን ያቃተ ድግሞን ፖለቲከኛ መተህ ስለ ፖለቲካ ስትነትን እንደመስማት ቋቅ የሚል ነገር የለም። እሱም ታግሰን አዳምጠናል። በእንዲህ አይነት በጩኸት አይደለም ፖለቲካ የሚሰራው። ፖለቲካ በእውቀት በስክነት በንባብ በእውቀት ነው የሚሰራው። ለዚህ ደግሞ መፈጠር ያስፈልጋል። ስለዚህ ኢትዮጵያ ስትበለጽግ የሚያማቸው ምናልባትም ለኦሮሞ ማህበረሰብ ካለው ጥላቻ ከኦሮሞ ወጣ መሪ በትክክል ስለሰራ ጥላቻ ካልሆነ በስተቀር ይሄን አለማድነቅ አትችልም። ጤናማ የሆነ አስተሳሰብ ያለው ሰው መልካሙን ያመሰግናል፣ መጥፎውን ይተቻል። ቱ ቢ ኦነስት አማራ ኪላ ኢትዮጵያዊነት ቢሰማው አማራ ኪላ ጠቅላይ ሚኒስትር ቢሆን መርጣለሁ። እንደ አዲስ አይነቱ ሰው ጠቅላይ ሚኒስትር ቢሆን ብለህ ከምትመኝ ማለት ነው። ሰምታይምስ ፖለቲካን በአርጉመንት ሲሆን አማራ ኪላ ፖለቲካ ሲሰራ ደስ ይላል። ባትወደው በአርጉመንት ያቀርብላል። ቱ ሰም ኤክስቴንት ላለመቀበል ለመሸፋፈን ጥረት ያደርጋል እንጂ ሲሳደብ አሰማው። ፖለቲካ አንዳንድ ጊዜ ከጎረቤት መማር ጥሩ ነውና አንዳንድ ጊዜ ያልተገረዘ ምላሳችን ይዘን አደባባይ ባንወጣ ያሳዳገ በደለው ባንባል መልካም ነው ብዬ አሰራው። ቴንክ ዩ ቬሪ ማች ድሎ ስለሰጠኝ። ለመተባበር ያህል ድኩማን የሚለው ፖለቲካዊ ንግግር ነው እስከሚገባ። አሳዳጊ የበደለው ማለት ፐርሰናልም ነው ለኔ። እኔ አሳዳጊ በጣም ያሳደገኝ በጣም እና ቤተሰቦቼን የነካ ነው። አሳዳጊ አልበደለኝ የተባልከውን ስማኝ። አሳዳጊ ለምን ነው መስተሄድ እየተሰደበኝ እኮ ነው። አሳዳጊ የበደለኝ ስማኝ ያለውን አሳዳጊ የበደለው የተባለን እየተሰደበን እየሰማን ነው ያለ። አዲስ ትልቁ እኮ ችግር አንተ ተናግረህ ስራህን ትሰራለህ፣ ሌሎች ያወራሉ።
ፖለቲከኛ ኮስቱን ቁጭ ብለህ ማድመጥ አለብህ። እንዴት ነው ፖለቲካን የምትሰራው? ካልኩሌት አድርገው ከእንትና አስተናግሮ እስኪመጣ 45 ደቂቃ ላይ ዞር ልምጣ ብለህ ሶቶ ተገባለህ። ካቆሙበት የመጨረሻው ነው የምትሰማው። እሱ ያለን እንኳን በአግባቡ አልሰማም። ቁጭ ብለን አሳዳጊ የበደላቸው እንኳን የተባለን እየተሰደበን እየሰማን ነው። ዲሞክራሲ ያለበት ቤት ስለሆነ ነው ያለ እንጂ አሳዳጊ የበደለው አላለ። ዱኩማን ስድብ ነው ወይስ ምንድነው? እናስቆመው። መናገር ይችላሉ። እንዴት ነው? ምን ትላላችሁ? የመጨረሻ አንድ ደቂቃ ይቅርታ፣ ይሄን ያክል ጥያቄ ዱኩማን የሚለውን ካነሳ አንስቻለሁ። አም ሶሪ። ኦኬ ቴንክ ዩ። ፕሊዝ አድምጡ ሌሎች የሚናገሩት ንግግርና አሁን እኔ አም ሶሪ ነኝ። አዲስ ታይምስ ይሄ ስድብ ነው አቁም እባክህ ማለት ችግር የለም። በእንግሊዝኛው ኮሚኒኬሽንስ ነው አናሳ ማለት ያነሳሰብ ያለው ማለት ነው። ሶሪ ኮመንት ላይ ስላየሁኝ ነው። ዱኩማን ድንክ ከሚለው ቃል የመጣ ነው። ሌላውን ከመዝገብ ካለቃ ታየ መዝገበ ቃላት ፈልጉና ስድብ ከሆነ እናስቆማለን። በተቻለ መጠን በመከባበር ላይ ተመሰረተ ፖለቲካዊ ውይይት ማድረግ ነው። ከማናቸውም ጋር መስመር ያለፈ ግንኙነት የለኝም። እዚህ ጋር የተከበሩ ሰዎች ያደምጡናል። ለአድማጭ ተመልካቾች ጆሮ ግን መጠንቀቅ ይችላሉ። በፖለቲካዊ ቋንቋ ሰባብረህ አፈር ከድሜ አብለው ስድብ ከሆነ አስቆማለሁ። ከዛ ውጪ ምንም የሚቆረቁረኝ ነገር የለም። ስድብ ነው አቁም ስትባል ግን ታቆማለህ። ሁላችሁም አምናችሁ ይመታችኋል። ተከብራችሁ እንድትሄዱ የማድረግ ኃላፊነት ደግሞ የኔ ነው። እዚህ ማንንም ነው ከማንም ከየትም መጣ ከየትም ማንንም አትሰድብ። ጋጥ ወጥ አትሆንም። ጋጥ ወጥ ከሆንክ አከናንቤ አባራለሁ። ቴስት አድርገኝና ከዛ በኋላ ታያለህ። ፖለቲካ ከሆነ ፖለቲካ እናወራለን። ስድብ ከሆነ ነው የስድብ ቤቶች አሉ። እዛ ይሉ ምን ወጣችሁና ትሰደባላችሁ? የተከበራችሁ ሰዎች ናቸው። ያን ነው የምናደርገው። ከልብ ነው ማመሰግነው። ዋንጋሪ ከዋንጋሪ ቀጥሎ አይ ቲንክ አያና ነው አይደል? አዎ ቴዲ አይ ቲንክ ማን ለማየት ማን ይሄዳል ይላል። እንግዲህ ዱባይ ውስጥ ላሊበላም አክሱምም የለም። በቱሪዝም ግን ዱባይ አሁን ቻርልስ ደጋል የገነባት ፓሪስም ከተማዎቻቸው የሚያምሩ ስለሆኑ አየራቸው የአዲስ አበባን አየር እንግዲህ እነሱ ካዩ ትንሽ ቆይተዋልና ከለንደን ጭጋግ ወይም ወንድሞቼ አይ ቲንክ አኪላ ለንደን ነው ከለንደን ጭጋግ ወይም ደግሞ የሲያትል ራስን አጥፋጥፋ ብሎ ብዙ ሰውን ዲፕሬሽን ውስጥ የሚከተውን ዝናባማ አየር አዲስ አበባን አየር ጋር ማወዳደርም አይቻልም። እንደው አየሩ የሚበላ ሀገር ኢንፍራስትራክቸር ከተስተካከለ ቅድም እንዳልኩት መጸዳጃ ቤቶች በጎርፍና በውሃ አደባባይ ላይ የማይወጡበት ንጽህና ያለው መብራት ያለው በእግር ልትሄድ የምትችልበት ብስክሌት የምትነዳበት አካባቢ ከሆነ ሰው ከተማውን ለማየትም ለማረፍ ይሄዳል። ከዛ በተረፈ አሁን አይሾው ስፒድ ነው ይሄንን ጉዳይ የተነሳበት ነጥብ እሱ ስለሆነ መጎብኘት የማይቻል ቦታዎች ተብሎ ሲነሳ ይታገታል የሚል ነገር አንስተዋል። እነዚህ ሰዎች ሰውን ሲያዩ ህፃን እኮ ቦርሳ አዝሎ ከትምህርት ቤት የሚመለስ ህፃን ቁጭ ብለው ስንት ያወጣል አባቱ ማን ነው ስንት ይከፍላል ብለው ሰው በቁሙ እንደ ከብት ገንዘብ የሚተምኑ ናቸው። እና ለዛ ነው በዛ ደረጃ አይተውት ሊሆን ይችላል። ግን ይቻላል መከድ የሚቻልባቸው ቦታዎች አሉ። በነገራችን ላይ ሶፍ ዑመርን ማየት ይችላል። ሌሎች የተሰሩ በጣም ብዙ ቦታዎች አሉ። ተቆጥሮ ማያልቅ ቦታ አለ ሊታይ የሚችል። ግን አዲስ አበባን ራሱ ሙሉን አላየው። በጣም ብዙ የሚያማምር ነገር ያለበት ነው። ወደ እንጦጦ አዲስ እየተሰሩ ያሉ ብዙ ነገሮች አሉና እሱ ማየት ይቻላል። ቱሪዝም ጭስ አልባው ኢንዱስትሪ ከመባሉ በዘለለ አሁን ዘመን ተሻጋሪ የሆነ ነው። አዲሱ ጀነሬሽን አሁንም አኪላ ቀደም ያላቸውን አድቫይዘሪዎች አይቶ መሄድ አይደለም። አሁን ያለው ጀነሬሽን ሚዲያ ላይ አይቶት ከወደደው ቲኬቱን ቆርጦ ላጥ ነው የሚለው። አድቫይዘሪ የሚያይበት ብዙም እንትን የለውም ማለት ነውና ብዙ ሰው እየመጣ ነው። በነገራችን ላይ ሬኮርድ ብሬኪንግ ኢንካም ነው ያስገኙት። በኳርተር 1 ብቻ 1.4 ቢሊዮን ዶላር ነው በዶላር አሁን በተጠናቀቀው ኳርተር 1 ማለት ነው። 1.4 ቢሊዮን ዶላር ማለት የቡና የ2 አመት ኤክስፖርት ማለት ነው። ከዚህ በፊት በነበረው እንግዲህ የቅርቡን ካሰብን ራሱ እና ከውጭ የሚመጣው ጎብኚ እየጨመረ ነው። አሁን ደግሞ ኤክስፖዠሩ በሰፋ ቁጥር እየጨመረ ነው የሚሄደው። አሁን ስታቲስቲክሱም ዴታውም የሚያሳየ ሰው ተመልሶ ኢንተርናል ቱሪዝም ቅድም ያልከው ለኚህ የተገነቡት የአብሮነት የፍሬንድሺፕ የቤተመንግስት
እነኚህ ነገሮች የሚጎበኙ ናቸው። ሀገሬ ውስጥ ያለው ሰው ይጎበኛል። እኔ ሄድኩ ጊዜ ሬስቶራንት ቤተመንግስት ውስጥ ያለው ሬስቶራንት ራሱ እንዴት እንደሚገርም ማለት ነው። የሚያምር ሄዳ አትጠጋኔ እስከምመለስ ነው የምቸኩለው ከኢትዮጵያ ከመጣው በኋላ። ሶ ደስ የሚል ነገር አለ፣ የተሰራ ነገር አለ። እኛ የነገስታቱ ምናምንን ዘርንን የሚሉትና አኪላ በስብሶ ሊጣል የነበረው ነገር በምን ያህል እንክብካቤ ተሰርቶ ተስተካክሎ ወጥቶ ዛሬ አይሾ ስፒድ ሆነ ሌላም ሰው ሆነ መጥቶ አይቶት ሲያደንቀው እንትን ሲል እነኚህ ይጠሉልናል፣ አይወዱም፣ የነገስታቱን ታሪክ ምናምን ያፈርሳሉ ብሎ የሰበኩትን ፕሮፓጋንዳ እኮ የተፉትን መልሰው እንዲልሱ እየተገደዱ ነው ያሉት። ውሸት እንደሆነ ማህበረሰብ እየነቃባቸው ነው ያለው። የህዝብ ድጋፋቸውን እያጡ ነው ያሉት። ለምን? እውነታውና መሬት ላይ ያለው ነገርና እነሱ ለሰው ሰብከው የመሳሪያ መግዣ ብለው ግማሹን ቀፍለው ወደ ኪሳቸው አስገብተው እዚህ ተስላ ምንም ገዝተውበት ህዝብ ያደናበሩበት የውሸት ፖለቲካ እየከሰረ ነው ያለው። አሁን ማህበረሰቡ ነቅቶ ከማህበረሰቡ ውስጥ የወጡና ተቆርቋሪ የሆኑ ሰዎች መሳሪያቸውን እያዘቀዘቁ ወደ ያሉበት አካባቢም እየተመለሱ ነው ያሉትና ይሄ አግተዋለው እንዲያረጋዋለው ምናምን የሚለው አስተሳሰብ በነገራችን ላይ የኢትዮጵያ የአዲስ አበባ ከተማ አስተዳደርም ሆነ የኢትዮጵያ ፌደራል መንግስት የሰራውን ነገር አሳይቷል። የዓለም አቀፍ ማህበረሰብ አይቶለታል። ከተማው ላይ የሰራውን ለውጥ ያደረገውን ነገር አሳይቷል። እነሱም የሰሩትን ነገር ለማሳየት ነው። እነሱ ደግሞ የሰሩት አኪላ ቅድም እንዳለው የጸጥታ መታጣት 10 ኪሎ ሜትር እንዳትጠጉ ተብሎ አድቫይዘሪ መውጣት የነሱ ስራ ነው። ቀንና ሌሊት እዚህ ላይ ወጥተው የሰበኩት ውሸት፣ ያሰራጩት ትርምስ፣ ያሰራጩት ግጭት፣ ከውጪ ኃይሎች ጋር ተባብረው ሀገር ለመበጥበጥ የሰሩት ሌላው የሚያስጎበኘው ከተማ አለ፣ የሰራው ነገር አለ። እነሱ ደግሞ ስራቸውን ነው እየነገሩን ያሉት። እኛ ደግሞ ስራችን በዚህ በኩል ሰው እንዲታገት ጸጥታ እንዲጠፋ ሰርተናል ነው። ሶ ኮምፓራቲቭሊ ህዝቡ ምንድነው የሚፈልገው? እና አኪላ እየነገሩን ነው፣ አዲስ ታይምስ እየነገሩን ነው። እኛ የጸጥታ መታጣት፣ ቆሻሻ ሽንት ቤት የሌለው የተተራመሰ የቆሸሸ ነገርን አበረታተናል፣ እሱ እንዳይነሳ ሰርተናል። በሰው ማሰማራት የምንችልበት ቦታ ላይ ክላሽም ገዝተን ከስክስ ጫማም ገዝተን ሸራም ገዝተን ልከን እዚህም ላይ ወተን ሰብከን ጸጥታ ያጎደልንበት ቦታ አለ። እሱ ነው ስራችን ነው። ሶ እያወዳደሩ ያሉት ከተማ ላይ ተሰርቶ የታየውን ነገርና እነሱ ደግሞ በአማራ ክልል ላይ እንዲፈጠር ያደረጉትን ሰዎች እንዳይማሩ ያደረጉትን እሱ ራሱ ምንድነው አሁን ኮምፓሪዝን የሚለውን ኮምፓሬሽን ብሎ ነው የተናገረው። ኮምፓሬሽን የሚባል እንግሊዘኛ አሜሪካ ውስጥ 30 ዓመት ኖረህ እየተናገርክ ዛሬ ደግሞ 6 ዓመት ሰው ሳይማር ከቀረ እቺ ኮምፓሬሽኗን ራሱ እንዳይናገር ነው የምታደርገውና ስራቸው ይታያል፣ ከአንደበታቸው ላይ ይታያል፣ ከተግባራቸው ይታያል፣ መሬት ላይ ወርዶ ይታያል። በመንግስት ደረጃ የተሰራው ከህዝብ ጋር ነው። በነገራችን ላይ ይሄ ቅድም የወጣው ወጪ እዳ ምናምን የተባለው ከየት ያመጣው እዳ እንደሆነ አላውቅም። የኮሪደር ልማቱ ላይ ምንድነው የትኛው ብድር ነው የተወሰደው? ማን ነው ብድር ወሰደ ያለው? እስቲ ዴታውን አቅርብልን። የትኛው ነው? የከተማው ህዝብ እኮ መስዋዕትነት ከፍሎ ተንቀሳቅሶ ቦታውን ለቆ የአንድ ሰፈር ሰዎች ተነጋግረው እዚህ ነው የምናርፈው ተብሎ ተተኪ ተሰጥቷቸው ቦታ ለቀው ባለሀብት ደግሞ ገንዘብ አውጥቶ ቤቱ ፈርሶ ግማሹ ተቆርሶ ፎቁ መንገድ ሲሰፋ እነኚህ ነገሮች አድርጎ ነው የተገነባው እና ፐብሊክ ፕራይቬት ፓርትነርሺፕ የገነባቸው ነገሮች አሉ። ባለሀብቶች ያወጡበት አለ። ድሃው ህዝብ ቦታውን ለቀቅ አድርጎ እንዲጸዳ እንዲሰፋ እሱም ወደ ተሻለ ቦታ እንዲገባ የሰራው ነገር አለ። እዚህ የሽመልስ ነው ብለህ ዘፈን የሚተረጉሙልህ ሰዎች በተረጎሙት ምን አማርኛ በምንም አብኩተህ ብታቀርበው አሁን ህዝብ አይቷቸዋል። እናንተ ስራችሁ አማራ ክልል ላይ የታየው አለ፣ እናንተ ተመሳሳዮች ሌሎች ክልሎችም ላይ የሰሩት ነገር አለ። እሱ ነው እንዲታይላችሁ የምትፈልጉት። ዓለም አቀፍ ማህበረሰብ ኢትዮጵያ ያልተረጋጋች የተረበሸች ድህነት ያለበት ረሃብ ብላችሁ ነው እኮ የምታለቃቅሱት አለ። ሁሉ ጊዜ ረሃብ ፈጥሮ ረሃብ፣ ጸጥታ መታጣት፣ ጦርነት ፈጥሮ ጦርነት አለ ብሎ መስበክ ነው። አዎ ቲንክ ነው መጨረሻዬን ተናግሬያለሁኝ አይደለ? ደህና አድሩ። ቲንክ ዩ አያና ከልብ አመሰግናለሁ። እሺ እኔም ሄጃለሁ። በቃ ቲንክ ዩ አመሰግናለሁ። እሺ ወንድሜ፣ እሺ አይ ቲንክ አኪላም ተናግረሃል። እኔ አንድ ዙር ልጠይቅ ቢኮዝ ተቃውሞ ድምጽ ያለው እኔ ፕላስማ አንድ ብቻ ነው የተናገርኩት እስካሁን። እኔ ደክሞኛል። እኔ አስቡልኝ እንዲም ሰምቻችሁ እንደምታውቁ ቴዲ አፈነን የሚባለው መቼስ ታፈነን እንደልባችንና ቅድስት አንቺ ነሻል። አዎ ቲንክ አንቺ እንትን ጋር አድርገሽ
ኤክስፓንድ እናድርግሽ። ኦኬ እሺ፣ ቀጥይ ቅድስት። እሺ ቴንክ ዩ ቴዲ። ይሰማል? ይሰማል።